እንግዲህ ይህ ወቅት መድኃኒታችን ኢየሱስ ክርስቶስ ከሙታን የተነሳበት የሚታሰብበት ወቅትና ጊዜ ነው። ትምህርታችንም የሚሆነው በዚህ ዙሪያ ይሆናል። አምላካችን እግዚአብሔር በቸርነቱ እንዳስጀመረን በቸርነቱ እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ትንሣኤ ማለት መነሳት፣ መንቃት፣ መታደስ፣ ወደ አዲስ ሕይወት መግባት፣ መብቀል፣ እንደገና ሕይወት ማግኘት ማለት ነው። ለምሳሌ በዚህ ዓለም ስንዴ ተዘርቶ ስንዴ ይበቅላል። የዘሩት ቅንጣት ይበሰብሳል። ከዛም ያው ራሱ በዝቶ ይወጣል፣ ይበቅላል። ሰውም እንደዚሁ ወደ መቃብር ወደ አፈር ገብቶ አፈር ትቢያ ሆኖ አይቀርም። በእግዚአብሔር መለኮታዊ ትእዛዝ እንደገና አዲስ አካል ገዝቶ ይነሳል። ይህ አሁን የለበስነው ስጋ ይሞታል፣ ይፈርሳል። የሚነሳው ደግሞ እንደ አሁኑ የሆነ ድካም፣ ረሃብ፣ በሽታ የሚስማማው ሳይሆን የማይደክም፣ የማይታመም፣ የማይሞት፣ የማይራብ፣ የማይጠማ አካል ታድሶ በኃይል ይነሳል። የአሁኑ አካል የሚበረታው ጽናት፣ ጉልበት የሚያገኘው በምግብ ነው። ያኛው ግን በእግዚአብሔር ቃልና በእግዚአብሔር ኃይል ይበረታል፣ ይጸናል፣ ደግሞም ለዘላለም ይኖራል። አሁን በዚህ ዓለም የምንንቀሳቀሰው በምግብ ነው። ዞሮ ዞሮ ምግብን እግዚአብሔር መኖሪያ አድርጎ ስለፈቀደልን ከምግብ ኃይል እናገኛለን፣ ከምግብም ጤና እናገኛለን። ምግብ ጤናም ነው፣ መድኃኒትም ነው። ረሃብን የሚያስወግድ ብቻ ሳይሆን ለሰውነት ክፍሎቻችን ልዩ ልዩ ጥቅም የሚሰጥ ምግብ አለ። የተለያዩ ምግቦች ለሰውነታችን የተለያዩ ክፍሎች የተለያዩ ጥቅሞች ይሰጣሉ። ኃይልና ሙቀት ሰጪ ምግቦች አሉ። የተጎዳን አካል የሚጠግኑ ምግቦች አሉ። ደግሞም በሽታን ተከላካይ የሆኑ ምግቦች አሉ። አጥንትን፣ አንጎልን የሚያበረቱ ምግቦች አሉ እና የተለያዩ ምግቦች ናቸው። እንግዲህ ስለተለያዩ ምግቦች ለመናገር የምግብ ባለሙያ መሆን ይጠይቃል። እኛም ደግሞ የተለያዩ ምግቦችን በመመገብ በልምድ ያገኘናቸው የምግብ አይነቶች ይኖራሉ። ዞሮ ዞሮ በዚህች ምድር ስንኖር የምንኖረው በምግብ ኃይል ነው። ከትንሣኤ በኋላ ግን በእግዚአብሔር ቃል ለዘላለም ሕያዋን ሆነን እንኖራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈታኝ ቀርቦ በስስት አማካኝነት በፈተነው ጊዜ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል፣ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በማለት ዘዳግም ምዕራፍ 18 ቁጥር 8 ላይ ያለውን መለኮታዊ ቃል ጠቅሶ ሰይጣንን ረድቶታል። በምግብ የምንኖረው 80 ዓመት ነው፣ ወይም 120፣ 130፣ 150፣ 300 ምናልባት በዚህ ዘመን ለ300 የሚኖር ሰው ካለ፣ አብዛኛው ግን 70 እና 80 ነው። 70 እና 80 ዓመት በምግብ እንኖራለን። ማብቂያ በሌለው ዘላለም ግን በእግዚአብሔር ቃል ነው የምንኖረው። የሚበዛው ዘላለም ነው። በምግብ ለጥቂት ጊዜ ነው የምንቆየው። ምግብ መቆያ ነው። የእግዚአብሔር ቃል ግን ለዘላለም መኖሪያ ነው እና በምግብና በእግዚአብሔር ቃል መካከል ያለውን ልዩነት
ማነጻጸር ነው። ሰው በዚህ ዓለም በምግብ ይጣላል። የእግዚአብሔር ቃል የተጣሉትን አንድ ያደርጋል። ሰው በዚህ ዓለም በእንጀራ ይለያያል። እንጀራ ያለያያቸውን የሰው ዘሮች የእግዚአብሔር ቃል አንድ ያደርጋቸዋል። እንጀራ ለዘላለም አያኖርም። የእግዚአብሔር ቃል ግን ለዘላለም በሕይወት በኃይል በክብርና በደስታ ያኖራል። ሲሲታ ለነፍስ ቃላት ይውለ እግዚአብሔር። የነፍስ ምግቧ የእግዚአብሔር ቃል ነው። በተረፈ ቄርሎስ ላይ የነፍስ ምግቧ የእግዚአብሔር ቃል ነው ተብሎ ተጽፏል። በስጋ ያለ ምግብ መኖር እንደማንችል በመንፈስም ያለ እግዚአብሔር ቃል መኖር አንችልም። ከእግዚአብሔር ከራቅን ከእግዚአብሔር ከተለየን እንሞታለን። ምግብ ካቋረጥን እንደምንሞት ወይም እንደምንደክም ከዛ ቀጥሎ እንደምንሞት የእግዚአብሔርን ቃልም ካልተካፈልን በቃሉ ከእግዚአብሔር ጋር በህብረት መኖር ካልቻልን እንሞታለን። መንፈሳዊ ሞት ይከሰትብናል። ስለዚህ ለስጋ ምግብ አስፈላጊ እንደሆነ ለመንፈሳችንም የእግዚአብሔር ቃል አስፈላጊ ነው። በክብር የምንነሳው በእግዚአብሔር ቃል ነው። በሕይወት የምንነሳው በእግዚአብሔር ቃል ነው። ስለዚህ ለዘላለም ሕይወት፣ ለዘላለም ክብር፣ ለዘላለም ደስታ የሚጠቅመን የእግዚአብሔር ቃል ችላ መባል የለበትም። ለምግብ እንደምንሯሯጥ ለእግዚአብሔር ቃልም መሽቀዳደም ይኖርብናል። አሁን በዚህ ዓለም በገጠርም በከተማም ሰው የሚወጣ የሚወርደው፣ የሚነሳ የሚወድቀው፣ የሚደክመው፣ የሚከራከረው፣ የሚሟገተው፣ የሚዋጋው፣ የሚሞተው በእንጀራ ጉዳይ ነው። ስለ ሆዱ ነው። ሆድ ባይኖር ሰው ተስማምቶ ይኖር ነበረ። የተፈጥሮ ሀብትን ለመቀራመት ነው ታላላቅ መንግስታት እየተዋጉ ያሉት። ጎረቤት ከጎረቤቱ ጋር በመሬት ይጣላል፣ ሆዱን ለመሙላት ነው። ነገር ግን ምግብ መቆያ እንጂ መኖሪያ አይደለም። ስለዚህ የእግዚአብሔር ቃል በክብር በኃይል ታድሰን እንድንነሳ የሚጠቅም ስለሆነ አሁን እንማረዋለን። የእግዚአብሔርን ቃል በምን እንካፈላለን የሚል ጥያቄ ቢኖር የእግዚአብሔርን ቃል አንደኛ በመማር ወንጌሉን ቃሉን በመማር እንካፈላለን። ሁለተኛ በጸሎት ስንጸልይ እንደ ቃሉ ስለሆነ የምንጸልየው፣ አብዛኛው ግን በዘልማድ ሊጸልይ ይችላል። በዘልማድ የሚጸልይ ሰው ከእግዚአብሔር ጋር በቃሉ ሊተባበር አይችልም። ምክንያቱም ከክፉዎች ጋር ነው ሊተባበር የሚችለው። ክፉዎች ደግሞ አጋንንት ናቸው። እንደ እግዚአብሔር ቃል የሚጸልይ ግን የሚተባበረው ከእግዚአብሔር ጋር ነውና በምንጸልይ ጊዜ እንደ ቃሉ የምንጸልይ ከሆነን ቃሉን እንካፈላለን። በምናስቀድስ ጊዜ ቅዳሴው እንደ ቃሉ ስለሆነ በእግዚአብሔር ቃል ከእግዚአብሔር ጋር ህብረት እናደርጋለን። ቅዱሳት መጻሕፍትን በምናነብበት ጊዜ ቅዱሳት መጻሕፍት የእግዚአብሔር ሐሳብና ፈቃድ የተመዘገበባቸው ቅዱሳት መዝገቦች ስለሆኑ በቃሉ ከእግዚአብሔር ጋር እንተባበራለን። በምህላ ጸሎት፣ በኪዳን ይህም እንደ ቃሉ የተሆነና የተቀመረ ስለሆነ ከእግዚአብሔር ጋር እንተባበራለን።
አብረን ስንጸልይ እርስ በርሳችን ህብረት ይኖረናል። ከአብ ከወልድና ከመንፈስ ቅዱስ ጋርም ደግሞ ህብረት እናደርጋለን። ይሄ አሁን እየተመገብነው ያለው ቃሉ ደግሞ ለዘላለም ሕይወትና ለክብረ ትንሣኤ የሚጠቅመን ይሆነናል ማለት ነው። ለትንሣኤያችን መጀመሪያው የክርስቶስ ትንሣኤ ስለሆነ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ትንሣኤ እንሄዳለን። የመጀመሪያዋ ቤተ ክርስቲያን መሪ ቃሏ ኢየሱስ ክርስቶስ በእውነት ተነስቷል የሚል ነበረ። ምክንያቱም ትንሣኤውን የሚያስተባብሉ አካላት ብዙ ስለነበሩ፣ ለምሳሌ አይሁድ እና ፈሪሳውያን ለወታደሮች ወይም መቃብር ጠባቂዎች ገንዘብ ወይም ወርቅ ሰጥተው ደቀ መዛሙርቱ መጥተው ወሰዱት ብለው አውርተዋል። በገንዘብና በውሸት የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን ኃይል ለመሸፈን ሙከራ ተደርጓል። በሰራዊት ብዛት፣ በውሸት ብዛት፣ ደግሞም በምቀኝነትና በጥላቻ ብዛት የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለመሸፈን ተነሳስተዋል። ግን ትንሣኤው እውነት ስለሆነ ገንዘብ፣ ስልጣን፣ የሰራዊት ብዛት፣ የውሸት ብዛት የመድኃኒታችን የኢየሱስ ክርስቶስን እውነተኛ ትንሣኤ ሊደብቁት ወይም ሊሸሽጉት አልቻሉ። በዚህ ዓለም ያሉ ጉልበት ያላቸው ነገሮች ሁሉ እውነትን ለመደበቅ ነው የሚጣጣሩት፣ የሚታገሉት። የእግዚአብሔርን እውነት፣ የእግዚአብሔርን ቃል እግዚአብሔርን ለመሸፈን ነው የሚሰሩት። አጋንንትም ደቀ መዛሙርቶቻቸውን አሰማርተው የእግዚአብሔርን እውነት ለመሸፈን ይሰራሉ፣ ይልካሉ፣ ያሰለጥናሉ፣ ያሰማራሉ። ሆኖም ግን በዚህ ዓለም ያለ ውሸት እንደ ጉም ቢበዛ መድኃኒታችን ኢየሱስ ክርስቶስ ግን ሞትን ድል አድርጎ ከመቃብር ያለ አጋዥ ያለ ደጋፊ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እንዲሁ ተነስቷል። ስለ ትንሣኤው የተነገሩ ትንቢቶች አሉ። መጀመሪያ ስለ ትንሣኤው የተነገሩ ትንቢቶችን እንነጋገራለን። ምክንያቱም ለእኛ ትንሣኤ መማሪያችን፣ ማረጋገጫችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። እርግጠኛ ለመነሳታችን እርግጠኛ የምንሆነው በእርሱ ትንሣኤ ነው። የእርሱ ትንሣኤ ካመንን የራሳችንን የእያንዳንዳችንን ትንሣኤ ልንክድ አንችልም እና ለመጀመሪያዋ ቤተ ክርስቲያን መሪ ቃሏ ክርስቶስ በእውነት ተነስቷል የሚል ነበረ። ዛሬ እኛ በባለ 50 ክርስቶስ ተንሥአ እሙታን እንላለን አይደለም? ክርስቶስ በእውነት በታላቅ ኃይልና ስልጣን ከሙታን ተነስቷል እያልን ነው ሰላምታ የምንለዋወጠው። የመጀመሪያው ቤተ ክርስቲያን ለ100 ዓመታት መሪ ቃሏ ክርስቶስ በእውነት ተነስቷል የሚል ነበረ። ስላዩት
ስላረጋገጡት የመጀመሪያ ምንጮች እነሱ ስለሆኑ በዓይናቸው አይተውታል፣ በእጆቻቸው ዳብሰውታል፣ አስተምሯቸዋል። 40 ቀን ከነርሱ ጋር በተለያየ ጊዜና በተለያየ ቦታ ቆይቷል እና ክርስቶስ በእውነት ተነስቷል የሚለው መሪ ቃል እንደ ቀላል ልናየውና ልናስበው የምንችለው ቃል አይደለም። ሞት ተስፋ ባስቆረጠባት ዓለም የመቃብር ድንጋይ በሙታን ላይ በተገጠመባት ወይም በተከደነባት ዓለም ሐዘን፣ ጭንቀት፣ ፍርሃት፣ የሰው ልጅ መከራና ስቃይ በነገሱባት ዓለም ትንሣኤ ታላቅ የደስታ የምስራች ቃል ነው። ትንሣኤ የሚነገረው የምስራቹ ቃል ያለው በቤተ ክርስቲያን ውስጥ ነው። ሌላ ቦታ ዘፈን ነው ያለው። ስንዘፍን ቆይተን ከዘፈኑ ስንወጣ እንሞታለን። ሌላ ቦታ ተስፋ መቁረጥ ነው ያለው። ስለ ዘላለም ሕይወት ተስፋ የሚሰጡ መልእክቶች ሊኖሩ አይችሉም። የዚህ ዓለም ዕውቀቶችና ምርምሮች በዚህ ዓለም ስላሉ ቁስ አካላት የተወሰኑትን ሊናገሩ ይችላሉ። ሁሉንም ቁስ አካላት አልደረሱባቸውም። በዚህ ዓለም እንዴት መኖር እንዳለብን ሊነግሩን ይችላሉ። ነገር ግን ምንም እንኳን አዋቂዎችና ተመራማሪዎች ቢበዙ ሞትን ማሸነፍ አልቻሉ። ኃያላን ይመጣሉ። ኃያላን በሞት ታንቀው ወደ መቃብር ይሄዳሉ። ዓለምን እንገዛለን፣ እኛ የዚህ ዓለም ልዑልና አምላክ ነን ብለው የተናገሩ ራሳቸውን እንደ አምላክ የቆጠሩና ያሰቡ በክንዳቸው በሰራዊታቸው ብዛት የሚመኩ ብዙ ኃያላን ነን ብለው የሚያስቡ ሰብአዊ ፍጡሮች ነበሩ። ሞትን ግን አልቻሉት። ሞት አንቆ ወደ መቃብር ወሰዳቸው፣ አፈር ትቢያ አደረጋቸው እና ሰው ብዙ ነገርን ተመራምሬያለሁ፣ ብዙ ነገርን አውቄያለሁ ብሎ ያስባል። ግን በሞት ይሸነፋል። በሞት ለተሸነፈ ዓለም፣ ሞት በስልጣኑ ለተቆጣጠረው ዓለም ወይም የሰው ዘር ከሞት መነሳት ታላቅ የምስራች ነው። የትንሣኤው ዜና ታላቅ የምስራች ነው። በምግብ እንቆያለን፣ በእግዚአብሔር ቃል ለዘላለም እንኖራለን እና የኛም ለነፍሳችን የምናበስራት ታላቁ የምስራች እነሆ ክርስቶስ ከሙታን ተነስቷል የሚለው መሆን መቻል አለበት። እሱ ከተነሳ በእርሱ የምናምን እኛም ተነስተናል ማለት ነው እና ወደ ትንቢቱ እንሄዳለን። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደን ውጣ። ዘፍጥረት 49:8 የአንበሳ ደቦል የተባለ መድኃኒታችን ኢየሱስ ክርስቶስ ነው። አደን የተባለ መቃብር ነው። ውጣ ነው የተባለ በሞትና በመቃብር ውስጥ ሆኖ አጋንንትን ድል አድርጓል። አዳኝ የሚያድነውን ይይዛል። መድኃኒታችን ኢየሱስ ክርስቶስም ሰው የሆነው ሳጥናኤልንና ሰራዊቱን ድል ለማድረግ ነው። ለምንድን ነው ሰው የሆነው ስንል ሞትን ድል ለማድረግ ነው። አስቀድሞ አዳም በበደለ ጊዜ አዳም ሆይ መሬት ነህ፣ ወደ መሬትነትም ትመለሳለህ የሚል የሞት ፍርድን ፈረደበት። በዘፍጥረት ምዕራፍ 3 እንደምናነበው አዳም ወዲያው ባይሞትም
ከ939 ዓመት በኋላ ግን ሞቷል። ከአዳም ቀድሞ የሞተው ልጁ አቤል ነው። እግዚአብሔር በቃሉ በፈረደው መሰረት ልጁ ሞትን ቀመሰ። ወላጆች እያሉ ልጆች ከሞቱ ችግር አለ። በተፈጥሮ መንገድ ልጆች ናቸው አባቴ አባቴ ብለው ማልቀስ የሚገባቸው፣ እናቴ እናቴ ብለው አልቅሰው መቅበር የሚገባቸው። ወላጆች ግን ልጄ ልጄ ብለው አልቅሰው ልጆቻቸውን ከሸኙ ችግር አለ። የኃጢአታችን ውጤት ነው እና አዳምና ሔዋን እግዚአብሔርን ስለበደሉ የሰይጣንን ቃል ስላመኑ ለሰይጣን ስለታዘዙ ሞት ተፈረደባቸው። ሞትንም ገና እነሱ ሳይሞቱ በአካል አዩት። ልጃቸውን ሲወስድ አዩት። ልጄ ልጄ ብለው አለቀሱ። 100 ዓመት ሩካቤ ሳያደርጉ በለቅሶ ኖሩ። እግዚአብሔር መልአኩን ልኮ አዳም ሆይ ልጅ አቤል በነፍሱ ገነት ገብቷል፣ የእግዚአብሔርንም ፊት አይቷል አለው። ከዚያ በኋላ ሩካቤ ያደረጉ ሴት ተወለደ። ይህ ማለት አንደኛው ገዳይ ሌላኛው ሟች የሆነው የመጀመሪያዎቹ ሰዎች ለሰይጣን ስለታዘዙ ነው። ልጃቸው ቃየልም ለሰይጣን የታዘዘ ሆነ። ልጄ ልጄ ብሎ ማልቀስ ኃጢአት ነው። እንደዚህ ስላችሁ ልጃቸው የሚሞትባቸው ሁሉ ኃጢአተኞች ናቸው ማለት አይደለም። የአብርሃም ወንድም አራን ይባላል። የሞተው በአባቱ በታራ ፊት በምድረ ከላውዲዮን ነው። አራን በምንድነው የሞተው ስንል አባታችን አብርሃም ጣዖታት ምንም ጥቅም እንደሌላቸው አውቆ ቤተ ጣዖቱን ሲያቃጥለው የሎጥ አባት አራን የሚወደው የእንጨት ጣዖት ነበረውና ያንን የሚወደውን የእንጨት ጣዖት ለማውጣት ወደሚቀጣጠለው የጣዖት ቤት ገባ። ጣዖቱንም አላዳነው፣ አራንም አልዳንም። በዚያው እሳት ውስጥ ገብቶ ተቃጥሎ ሞተ። በጉባሌ ወሞተ አራን በምድረ ከላውዲዮን በቅድመ ታራ አቡሁ። አራን በከላውዲዮን ምድር በአባቱ በታራ ፊት ሞተ ይላል። አራን የሐሰተኛ ሰማዕታት ጀማሪ ወይም ምሳሌ ነው። አራን የሞተው ለእውነት አይደለም። አራን የሞተው ለሐሰተኛ ለጣዖት ነው። አራን የሞተው ሰይጣን ሰዎችን ለሚያስትበት ለጣዖት ነው። አራንን የገደለው የጣዖት ፍቅር ነው። ስለዚህ አራን ሐሰተኛ ሰማዕት ነው። በሐሰት የሚሞቱ አሉ፣ በሐሰት ሰማዕት የሚሆኑ አሉ። አምላክ ላልሆነ እንደ እግዚአብሔር ፈቃድ ባልሆነ መንገድ ውስጥ ገብተው ለዚህም ማመለካከት ሞታለሁ ራሴን እሰጣለሁ ብለው ተማምለው ተወራርደው ለሐሰት ራሳቸውን አሳልፈው የሚሰጡ አሉ። ሐሰተኛ ሰማዕት ናቸው እና አራን በአባቱ በታራ ፊት ሞተ አለ። አሟሟቱ ልክ አይደለም። በተፈጥሮ መንገድ ታራ መቅደም ነበረበት። ነገር ግን ኃጢአት ስለሆነ ልጁ ቀደመ። ልጁን እንዳይቀብረው አመድ ሆኗል።
ቤተ ጣዖቱ ደግሞ ተቃጥሏል እና ታራ አብርሃም አባታችን አባቱ ታራንና ሌሎች ቤተሰቦችን የአራንን ልጅ ሎጥን ይዞ ወደ ካራን ወጣ። ምክንያቱም የሀገሩ ሰዎች ጣዖት አምላኪ ናቸው። ቤተ ጣዖቱ ደግሞ ተቃጥሏል። የአባታችን የአብርሃም አባት ታራ ደግሞ የአምልኮ ጣዖት መሪ ነው። ነገ ዛሬ እያለ እየወላወለ ወደ እግዚአብሔር ሊመጣ ስላልቻለ አባታችን አብርሃም ቤተ ጣዖቱን በእሳት ሌሊት አጋየው። ስለዚህ እኛ ምስክር መሆን ያለብን ለእውነት ለእግዚአብሔር ቃል ነው። ለሐሰት አይደለም፣ ለወንዝ አይደለም፣ ለጎጥ አይደለም፣ ለቋንቋ አይደለም፣ ለወደቀ አመለካከት አይደለም፣ ከሲኦልና ከገሃነም ለሞቱ ለሰው ልጅ ለማይጠቅሙ አመለካከቶች አይደለም፣ ከሰማይ ለመጣው ለእግዚአብሔር ቃል ለቅዱስ ወንጌል ከሰማይ ለወረደው ደግሞም ላዳነን ሞትን ድል አድርጎ ለተነሳው የትንሣኤያችን መሪና ጀማሪ ለሆነው ለመድኃኒታችን ለኢየሱስ ክርስቶስ ግን ራሳችንን አሳልፈን ብንሰጥ ሞታችን ክብር አለው። ሞታችን በዘላለም ሕይወት ይተካል። ምድባችንም ደግሞ ከእውነተኛ ሰማዕታት ጋር ይሆናል። ትንሣኤያችን የክብር ይሆናል። ትንሣኤያችን የድል ትንሣኤ ይሆናል። ትንሣኤያችን የኃይል ይሆናል እና መድኃኒታችን ኢየሱስ ክርስቶስ በመጀመሪያው ሰው ላይ እግዚአብሔር ሞትን ስለፈረደበት ያንን ሞት የፈረደበትን ሥጋ ተዋሃደ። ሞት በፈረደበት ሥጋ ኃጢአትን፣ በደልን፣ መተላለፍን በሐልዮ በነቢብ በገቢር ድል አድርጎ እግዚአብሔር ለሰው ልጅ የሰራውን ሕግ እየፈጸመ በመኖር የተፈጥሮ ሕግንና ሰው ሰራሽ ሕግን በለበሰው ወይም በተዋህደው ሥጋ እየፈጸመ ኖረ። ሰይጣን፣ ሰው ሕግ አልከሰሱትም። መድኃኒታችን ኢየሱስ ክርስቶስን ነቢያትን ስለ እርሱ መሰከሩ። አጋንንትን ስለ እርሱ እውነተኛነት መሰከሩ። እርሱም ራሱ አይሁድን ምን አላቸው? መኑ ውእቱ ዘይዛለፈኒ በእንተ ኃጢአት፣ መኑ ውእቱ እምኔክሙ ዘይዛለፈኒ በእንተ ኃጢአት፣ ከእናንተ መካከል ስለ ኃጢአት እኔን የሚከራከረኝ ማን ነው አለ። አይሁድ ስለ ኃጢአት መክሰስ አይችሉም። የከሰሱት በውሸት ነው። አይሁድ ጌታችን ኢየሱስ ክርስቶስን በዕለተ ዓርብ በምድራውያን ፈራጆች ፊት ሐሰተኛ ምስክሮችን አገኙ። ግን ሐሰተኛ ምስክሮች በጌታችን በኢየሱስ ክርስቶስ ላይ የሚመሰክሩት ሐሰተኛ ክስ አላገኙም ይላል። ሐሰተኛ ምስክር በዓለም ብዙ ነው። በእናንተ ላይ ግን የሚመሰክረውን ሐሰተኛ ምስክርነት አያገኘውም። ምክንያቱም እናንተ ኃጢአተኛ ካልሆናችሁ ሐሰተኛ ሰዎች በእናንተ ላይ የሚናገሩት ሐሰተኛ ምስክር አይኖራቸውም። በፖለቲካና በሃይማኖት ከሰሱት። ያላለውን አለ አሉ፣ ያልተናገረውን ተናገረ አሉ። እርሱ ግን እንደዛ አላደረገም፣ ደግሞም አልተናገረም እና ሐሰተኛ ሰማዕታት በጌታችን በኢየሱስ ክርስቶስ ላይም ተነስተው ሐሰተኛ ምስክርን ሊናገሩ ሞክረው ነበረ። ግን ሐሰተኛ ምስክር አላገኙም። ሐሰተኛ ምስክርነትን አላገኙም እና ሞት የፈረደበትን ሥጋ ተዋሃደ። ሞትን እንደ እግዚአብሔር ፈቃድ እና እንደ እግዚአብሔር ዘላለማዊ ውሳኔ ኃጢአትን፣ ሞትን፣ ዓለምን፣ አጋንንትን ማሸነፍ የሚቻለው እሞት መካከል በመግባት ነው። እሞት ውስጥ በመግባት ነው። መድኃኒታችን ኢየሱስ ክርስቶስ እሞት ውስጥ ነው የገባው። ሰው ሆነ። ሰው ሲሆን እሞት ውስጥ ነው የገባው። ሰው ሲሆን ሞትን ነው የለበሰው።
እና በሥጋ ሞቶ በቃልነቱ ደግሞ ሕያው ሆኖ ሞትን ድል አደረገ። ስለዚህ ነው እንግዲህ ይሁዳ የአንበሳ ደቦል ነው ልጄ ሆይ ከአደን ውጣ በማለት ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ በዘፍጥረት የተነገረ ትንቢት ነው ብለን እየተወያየን ያለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድነው አጋንንትን ነው። በለበሰው ሥጋ ሰው ሆኖ የሚያድነው አጋንንትን ነው። አጋንንት ሰውን የሚጥሉት በኃጢአት ነው። እሱ ግን በኃጢአት አልወደቀም። ክብር ምስጋና ለስም አጠራሩ ይሁን። ኃጢአትን ድል አደረገ። ሁለት አይነት መስቀሎች አሉት ለእርሱ። አንደኛው ስቅለተ ሕሊና ነው። ሁለተኛው ስቅለተ አካል ነው። ስቅለተ ሕሊና 33 ዓመት ከ3 ወር ነው። ከዚህ ዓለም አንዳች የሚሻው የሚመኘው አልነበረም። ስልጣን አልፈለገም፣ ገንዘብ አልፈለገም፣ የሥጋ ምቾትንና አምሮትን አልፈለገም፣ ቤተ መንግሥትን አልፈለገውም፣ ዙፋኑን አልፈለገውም፣ ክብሩን አልፈለገውም፣ ወርቁን ብሩን አልፈለገውም፣ አልተመኘውም። እነዚህን ሁሉ ናቃቸው። በዚህች ምድር ለኔ የሚለው ሀብት አልነበረውም፣ መግቢያ አልነበረውም። ሲያስተምር እየዋለ ያድር የነበረው በደብረ ዘይት ተራራ ላይ ዋሻለች፣ እዚያ ውስጥ ነበር የሚያድረው። እንግዲህ ተመልከቱ፣ አስቡ። ዓለምን ሁሉ የፈጠረ ዓለምን ሁሉ የተሸከመ የዓለም ሁሉ መግቢያ የዓለም ሁሉ መኖሪያ እርሱ ሰውን ለማዳን ወደዚች ምድር ሲመጣ መጠለያ መጠጊያ መግቢያ አልነበረውም። ለኔ የሚለው ሸራፋ ሳንቲም አልነበረውም፣ በኪሱ አልያዘም። ይሄ ስቅለተ ሕሊና ነው። የሰው ውበት አይፈልግም፣ አልተመኘም። ውበትን አልተመኘም። መንፈሳዊ ውበታችንን ነው። የሥጋ ውበት ለእርሱ ምንም አይደለም፣ ወርቅ ለእርሱ ምንም አይደለም። እነዚህን ሁሉ ፈጥሯቸዋል። የሰውን ውበትም የፈጠረ እርሱ ነው። የሰው ሥጋዊ ውበቱ አላስደሰተውም፣ መንፈሳዊ ውበቱ እንጂ። ስለዚህ በዚህ ዓለም ያለው እኛን የሚማርከን ሁሉ መድኃኒታችን ኢየሱስ ክርስቶስን አልማረከውም። እኛን በዚህ ዓለም የሚያስደስተን ነገር ሁሉ መድኃኔ ዓለም ኢየሱስ ክርስቶስን አላስደሰተውም። ሮሜ ምዕራፍ 15 ቁጥር 1 ላይ ክርስቶስ ራሱን አላስደሰተም ተብሎ ተጽፏል። ክርስቶስ ራሱን አላስደሰተም ተብሎ ተጽፏል። እኛ በልተን ደስ ሊለን ይችላል። እስኪ ንብላ፣ እንጠጣ፣ ደስ ይበለን፣ ነገ እንሞታለን እንላለን። ገንዘቤን ለማን ነው የማጠራቀመው? ልብላ እንጂ ልረፍ፣ እስካሁን ሮጫለሁ እንላለን። እርሱ ግን እንደዛ አላደረገም። እንዲህ አይነት ሐሳብ በአይምሮ ውልብ አላለም። እኛ ወጣ ገባ እንላለን። አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ኃጢአት። እንደዚህ ስንወላውል መሀል ሰፋሪ ሆነን እንኖራለን። እርሱ ግን እንዲህ አይነት ሐሳብ በአይምሮ አልመጣም። ስለዚህ ምን ይባላል? ስቅለተ ሕሊና ይባላል። በሕሊናው ተሰቀለ። በአካሉ በቀራንዮ በመስቀል ላይ ከመሰቀሉ አስቀድሞ በሕሊናው ተሰቀለ ማለት ምን ማለት ነው? እርሱ ለዚህ ዓለም የሞተ ሆነ፣ ዓለምም ለእርሱ የሞተች ሆነች። ሐዋርያው ቅዱስ ጳውሎስ እንደገለጸው እኔ ለዓለም የሞትኩ እንደሆነ ዓለምም ለኔ የሞተች ናት አለ። እኛን የሚያስደስተን ነገር ጳውሎስንም ኢየሱስ ክርስቶስንም አላስደሰታቸውም። እኛን የሚማርከን ነገር እነሱን አልማረካቸውም። ስለዚህ ምን ይባላል? ስቅለተ ሕሊና ይባላል። ከዛ በአካል ተሰቀለ ማለት ነው። ስለዚህ ሞትን ማሸነፍ የሚችለው ሞት ውስጥ ገብቶ ነው።
ሞት ውስጥ የሚገባው ደግሞ ሰው ሲሆን ስጋን ሲዋሃድ ነው። ስለዚህ ስጋን ተዋህዶ በለበሰው ስጋ ሞተ፣ በመለኮት ደግሞ ከሙታን ተነሳ እና ይህ የዘላለም የእግዚአብሔር ውሳኔ ስለነበረ ነው። እግዚአብሔር ከእንቅልፍ እንደሚነቃ ጎልማሳ ተነሳ፣ የወይን ስካርም እንደተወው እንደ ኃያል ሰው ተነሳ። መዝሙር 77 በቅንፍ 78 ቁጥር 65። የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የወይን ስካሩ በተወው የወይን ስካሩ ትቶት በኃይልና በጽናት እንደተነሳ ጎልማሳ ተመስሏል። እንግዲህ የወይን ጠጅ ያሰክራል፣ ግን እንቅልፍ ነው መተኛት የሚቻለው። ከዛ የወይን ስካሩ ሲጠፋ በወይን ሰክሮ የነበረው ድካም አይሰማውም። ብርታት፣ ጽናት ተሰምቶት፣ ጤንነት ተሰምቶት፣ ደህንነት ተሰምቶት ይነሳል። የመድኃኒታችን የኢየሱስ ክርስቶስ ትንሣኤም የተመሰለው በዚሁ ነው። ከተነሳ በኋላ በችንካር የተወጋው ሰውነቱ የሕማም ስሜት አልተሰማውም። ከተነሳ በኋላ ሰውነቱ ላይ ለምጥ ወይም ጠባሳ አልታየም። ቶማስን ለማሳመን ያንን አድርጓል። ሲነሳ የተነሳው በአዲስ አካል ነው። የቆሰለ ስጋው ነው፣ ግን በአዲስ ነው የተነሳው። ተቦጫጭሮ አይደለም። ደም የደረቀበት ሆኖ አይደለም። ዮሴፍ ዘአርማትያስና ኒቆዲሞስም በክብር አጥበው ሽቶ ረብርበው ነው በመቃብር ቅዱስ በድኑን ያስተኙ። ሆኖም ግን ዓርብ የተሰቃየው፣ ዓርብ የተበሳሳው አካሉ፣ ዓርብ የቆሰለው አካሉ እሁድ ማታ ግን ምንም እንዳልነካው ሆኖ በኃይልና በደህንነት ተነሳ። ሲነሳም የመርፌ ቀዳዳ ታክል መውጫ ከመቃብሩ አላስፈለገው። በመቃብሩ ላይ ተከድኖ የነበረውን ድንጋይ አላንቀሳቀሰው። በራስጌውና በግርጌው እግሩና ራሱ ተጠምጥሞበት የነበረው ማሰሪያም አልተነካም። መግነዙ እንዳለ እንደተጠመጠመ እርሱ እንዲሁ ተነሳ። መግነዙን አልበጣጠሰውም፣ አልቆራረጠውም፣ እንዲሁ ተነሳ። መግነዙን እዛው እንዳለ ቦታውን እንደያዘ ከመቃብር ሲወጣ አንድ የነፋስ የአየር ሞለኪውል የሚያስፈልጋት ጥቂት ቀዳዳ አላስፈለገው፣ እንዲሁ ተነሳ። የመቃብሩን በር የከፈቱት መላእክት ናቸው። ሕያውን ከዚህ ለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም እንደተናገረ ተነስቷል። መቃብሩ ባዶ መሆኑን ለማሳየት ነው ድንጋዩን መላእክት የፈነቀሉት እንጂ እርሱ ድንጋዩን ፈንቅሎ ተነሳ። ምክንያቱም እንዲሁን የተነሳው። ለምሳሌ ሐዋርያት በዝግ ቤት እያሉ መስኮቱም በሩም ተዘግተው መግቢያ አላስፈለገው፣ በማዕከላቸው ገብቶ ቆመ። በጣሪያው ይግባ፣ በዋናው በር ይግባ፣ በግድግዳው ይግባ የሚያውቅ የለም፣ ግን ገባ። መግቢያ በር ቀዳዳ የሚያስፈልገው ለግዙፍ ነው፣ ለግዙፍ አካል። አሁን እኛ ለተሸከምነው አካል በዚህ በግዙፉ ዓለም ቦታ ያስፈልገናል፣ በር ያስፈልገናል፣ መግቢያ። እሱ ግን እንደዛ አላስፈልገው። በድንግልና ተጸንሶ በድንግልና እንደተወለደ መቃብሩንም ሳይከፍት ነው የተነሳው እና መድኃኒታችን ኢየሱስ ክርስቶስ ዓርብ ቆሰለ፣ እሁድ ግን
ደና ሆኖ ተነሳ። በቆሰለ አካል አይደለም የተነሳው፣ በደና አካል፣ በጤናማ አካል፣ በኃይል፣ በጽናት፣ በብርታት፣ በማስፈራት በሥጋ ሞቶ በመለኮት ያኮነ። ስለዚህ የሁሉም ትንሣኤ እንደዛ ነው። እርሱ በ3 ቀን የተነሳው በተቀበረ በ3 ቀን። እኛ ደግሞ ምናልባት 2000 ዘመን ወይም ከዛ በላይ ወይ 400 ዘመን ልንጠብቅ እንችላለን። አካላችን ምናልባት ትቢያ ሊሆን ይችላል። ሆኖም ግን በትእዛዙ ምድር ታመጣናለች። በመጀመሪያው የእግዚአብሔር ቃል አዋጅ በየቦታ ተበትኖ የነበረ የሰው ልጅ ቅንጣት፣ በትቢያ መልክ ተበትኖ የነበረ የሰው ልጅ ቅንጣት አካል ሁሉ ራስ ወዳለበት ቦታ ይሰበሰባል። በሁለተኛው አዋጅ አጥንት ከሥጋ ጋር ይጣበቃል፣ ትኩስ በድን ይሆናል፣ መንቀሳቀስ የለም፣ ትኩስ በድን ይሆናል። ቆዳ ይለብሳል፣ ሥጋ ይለብሳል፣ አካል ይለብሳል ማለት ነው። ይሄ አሁን የሚደማው እንደዚህ ስንነካው የሚደማው አካል አይነሳም። ጨጓራ፣ አንጀት፣ ይሄ ውስጥ ያሉ እነዚህ በጣም አደገኛ አስፈሪ የሆኑ እነዚህ እነ ጉበት እነ ልብ ምናምን እነዚህ እንደዛ ሆኗል። እንደ መላእክት ሆኖ ነው ሰው የሚነሳው። አሁን ያለው አይደለም። ይህ አካል ይነሳል፣ ግን ተለውጦ ታድሶ ነው የሚነሳው። ሲነኩት የማይደማ ይሄ የማይፈርስ የማይበሰብስ ሆኖ የማይሞት ሆኖ ነው የሚነሳው። ማይራብ፣ ማይጠማ፣ ማይፈራ፣ ማይደክም፣ ማይለወጥ ሆኖ ነው የሚነሳው። ከተራበማ ጨጓራለች ማለት ነው። አካል ይነሳል። ግን ይሄ የለበስነው አሁን ያለው አካል የሚራብ ነው፣ የሚጠማ ነው፣ የሚደክም ነው፣ የሚፈራ ነው፣ የሚጨነቅ ነው፣ ሲነኩት የሚደማ የሚቆስል ነው። ፍጹም አይደለም፣ የታደሰ አይደለም። ይሄ አለ ሐዋርያው ቅዱስ ጳውሎስ አንድ ምስጢር እነግራችኋለሁ ብሏል። ይህ የሚፈርሰው የማይፈርሰው ይለብሳል ብሏል። እና በታደሰ አዲስ አካል ነው የምንነሳው ማለት ነው። እኔ ተኛው አንቀላፋው እግዚአብሔር አስነስቶኛልና ተነሳው። መዝሙር 3 ቁጥር 5 እኔ ተኛው እንደ ሰውነቱ ነው። እኔ ተኛው አንቀላፋው እግዚአብሔር አስነስቶኛልና ተነሳው። የተነሳው እንደ አምላክነቱ ነው። እንደ ሰውነቱ ሞተ፣ እንደ አምላክነቱ ተነሳ። እንዲሆኖ ግን አንድ አካል፣ አንድ ባህሪ፣ አንድ ፈቃድ፣ አንድ ግብር ነው። እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትንም አደርጋለሁ በላዩም እገልጥበታለሁ ይላል። መዝሙር 11 ቁጥር 5 እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትንም አደርጋለሁ። መድኃኒትን የሚያደርገው ለማን ነው? ለሰው ዘር። እነሳለሁ ሲል ከመቃብር ነው እነሳለሁ የሚለው። እግዚአብሔር ማን? እግዚአብሔር ወልድ። እገልጥበታለሁ በማን ነው የሚገልጥበት? ኃይሉን ይገልጥበታል፣ ውሸቱን ይገልጥበታል፣ መሸነፉን ይገልጥበታል። በማን? በዲያብሎስ፣ በሰይጣን። ሰይጣን አዳምና ሔዋንን ወይም ሔዋንን ሲያስታት በሥጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ነው። ጌታ ደግሞ ዲያብሎስንና አጋንንትን ድል ያደረጋቸው ሰው ሆኖ ነው። ሰይጣን በሚያውቀውና በሚረዳው መንገድ አይደለም።
እሱ በማያውቀውና በማይረዳው መንገድ ወበከመ ተኀባ ሰይጣን በጉይልቱ ውስተ ሥጋ ከይሲ ሰይጣን በሽንገላ በእባብ ሥጋ ተሰውሮ በእባብ አንደበት ሔዋንን እንዳሳታት ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር በዘመድነ እንደዚሁም የእግዚአብሔር አካላዊ ቃል ኢየሱስ ክርስቶስ የእኛን ሥጋ ተዋህዶ ዲያብሎስና ሰራዊቱን ድል አደረጋቸው ይላል መቅድመ ወንጌል። ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች። ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና። ቅዱስህንም መበስበስን ያይ ዘንድ አትተውም፣ የሕይወትን መንገድ አሳየኸኝ። መዝሙር 15 በቅንፍ 16 ቁጥር 8 እስከ 10። ይህ የተነገረው ለመድኃኒታችን ለኢየሱስ ክርስቶስ ነው። ሥጋዬ መበስበስን አታይምና ሁል ጊዜ እግዚአብሔርን አየዋለሁ በቀኜ ነውና ማለት ምን ማለት ነው? እግዚአብሔር አብ በሕልውናዬ ነው። እግዚአብሔርነት የማን ነው? የመድኃኒታችን የኢየሱስ ክርስቶስ ነው። እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ነው። በለበሰው ሥጋ እንደ ሰውነቱ ሞተ፣ እንደ እግዚአብሔርነቱ ደግሞ ከሙታን ተነሳ። ስለዚህ የተዋሃደው ሥጋ መበስበስን አላየም። ወደ መቃብር በወረደ በሦስተኛው ቀን ነው የተነሳው። ከነፍሱ ድካም በኋላ ብርሃንን ያያል ደስም ይለዋል። ትንቢተ ኢሳይያስ 53:11 ከነፍሱ ድካም በኋላ ማለት በአካሉ ስለኛ መከርን ከተቀበለ በኋላ ማለት በአካለ ሥጋ እንደ ሰውነቱ መከራ ከተቀበለ እንደ ሰውነቱ ከሞተ በኋላ እንደ ሰውነቱ ወደ መቃብር ከገባ ከ3 ቀን በኋላ ማለት ብርሃንን ያያል ማለት ምን ማለት? በመለኮት ኃይል ይነሳል፣ እንደ እግዚአብሔርነቱ ከሙታን ይነሳል ማለት ነው። ከነፍሱ ድካም በኋላ በሥጋው በለበሰው ሥጋ መከራ የተቀበለው ለራሱ ሳይሆን ለእኛ ነው። እኛን ለማዳን ነው። ሞትን በመካከሉ ገብቶ ነው ድል ያደረገው። ከሞት ርቆ አይደለም፣ እሞት ውስጥ ገብቶ ነው። ሰው ሲሆን እሞት ውስጥ ገባ። መድኃኒታችን ኢየሱስ ክርስቶስ ሞትን ያሸነፈው እሞት ውስጥ ገብቶ ነው። እሱን ኋላ እንነጋገርበታለን። እንግዲህ ራሱ መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን እንደሚነሳ አስቀድሞ ተናግሯል። ወንጌለ ማርቆስ ምዕራፍ 8 ቁጥር 31፣ ምዕራፍ 9 ቁጥር 30 እስከ 31፣ ወንጌለ ማርቆስ ምዕራፍ 10 34፣ ወንጌለ ዮሐንስ ምዕራፍ 2 ቁጥር 19 እስከ 21። የትንሣኤው ምሳሌዎች። ሁለተኛ የትንሣኤው ምሳሌዎች ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ ምሳሌ የሆነው አንደኛ ዮናስ ነቢይ ነው። ሁላችሁም ታውቁታላችሁ። ዮናስ 3 ቀን በአንበሪ ሆድ ቆይቷል። በሦስተኛው ቀን አንበሪው ዮናስን ምንም ሳይሆን አደጋ ሳይደርስበት ተፋው። የዮናስ ትንቢት ምዕራፍ 2 ቁጥር 1 እስከ 11። ዮናስን ለትንሣኤው ምሳሌ ያደረገው ደግሞ ማን ነው? ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ምን አለ? ዮናስ በአንበሪ፣ አንበሪ ማለት እናንተ በተለምዶ አሳ ነባሪ የምትሉት አሳ ነባሪ ነው እናንተ ብትሉት፣ እኛ ደግሞ የምንለው አንበሪ ነው። አንበሪ ትልቁ ግዙፉ የባህር አሳ። ዮናስ በአንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንደነበረ እንደዚሁ የሰው ልጅ በምድር ልብ 3 መዓልትና 3 ሌሊት ይኖራል። ወንጌለ ማቴዎስ 12:40።
አንበሪው ዮናስን መቆርጠም ይችል ነበረ። ሆዱ ሁሉ ጥርስ ነው፣ መጋዝ ጥርስ ነው። ይሄ በጣም የሳሉ ቋጥኝ የሚያክሉ ጥርሶች ያሉት አንበሪ የዮናስን አካል አልቆረጠመው፣ አልነካውም። እግዚአብሔር እንዲበላው አልፈቀደለትም። በሶስተኛው ቀን በሆዱ አቆይቶ በነነዌ የባህር ዳርቻ ዮናስን ተፋው። ሰውን ሁሉ የሚውጥ የሰውን ሥጋ ሁሉ የሚያፈርስ የሚያበሰብስ ይሄ በአሳ ነባሪ የተመሰለው ኃያሉ መቃብር የመድኃኒታችን የኢየሱስ ክርስቶስን አካል ግን አልነካውም። ለምን? የተነሳው በሶስተኛ ቀኑ ነው። ሌላው ሁለተኛ በቤተ መቅደስ ተመስሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት በጀመረ ጊዜ ወደ ኢየሩሳሌም ቤተ መቅደስ ለፋሲካ የወጣ 4 ጊዜ ነው እና ለመጀመሪያ አገልግሎቱን በጀመረ በመጀመሪያው ዓመት ወደ ቤተ መቅደስ ወጣ እና ቤተ መቅደሱ የንግድ ቤት ሆኖ ነው ያገኘው እና ያንን የንግድ ቤት ሆኖ የነበረውን የተለያዩ የገበያ ቦታዎች ሆኖ ነው ያገኘው። ቤተ መቅደሱን አጸዳው ስልጣን ስላለው። ከዛ በኋላ አይሁድ ይህንን የምታደርግበት ስልጣን ምንድነው አሉት። ቤተ መቅደሱን እኮ ማጽዳት የሚችል ሊቀ ካህናቱ ንጉሠ ነገሥቱ ነው። አንተ ምን ስልጣን አለ? ምን ነገር ታሳየናለህ? ምን ምልክት ታሳየናለህ አሉት። እሱ ምን አለ? ይህም ቤተ መቅደስ አፍርሱትና በ3 ቀን እሰራዋለሁ አላቸው። አልገባቸውም፣ ሳቁበት። ይህ ቤተ መቅደስ እኮ አሁንም እየተሰራ እኮ ነው። ሲሰራ 46 ዓመት ወስዶበታል። አሁንም ገና እየተሰራ ነው አሉት። ወደ 400 ዓመት እየተሰራ ነበር ማለት ነው። በየጊዜው እድሳት ማስፋፊያ ይደረግለታል። ሄሮድስም ደግሞ ለዚህ ቤተ መቅደስ አይሁድን ለማስደሰት ማስፋፊያ አድርጎለት ነበረ። በወቅቱ ይህ ቤተ መቅደስ የማስፋፊያ ስራው እየተሰራ ነበር። 4 አደባባዮች ነበሩት። የካህናት አደባባይ፣ የወንዶች ምዕመናን አደባባይ፣ የአይሁድ ሴቶች አደባባይ፣ የአሕዛብ አደባባይ። ሆኖም ግን እዚህ ቤተ መቅደሱ አጥሩ ላይ አሕዛብ እንዳይገቡ የሞት አዋጅ ተጽፎ ነበር። ከአሕዛብ አንዱ ቢገባ በድንጋይ ተወግሮ እንደሚሞት ማለት ነው። ከአሕዛብ ወገን ያመኑት የሚቆሙባቸው አደባባዮች አሏቸው። ከዛ ማለፍ ግን አይቻልም። የሞት ጽሕፈት ነበር ማለት ነው። አሁን ግን በጌታችን በኢየሱስ ክርስቶስ ያመነ ሁሉ ወደ መንግሥተ ሰማያት የመግባት ዕድል አለው። አንተ ወገን ሞዓባዊውን አይባልም። በጌታችን በኢየሱስ ክርስቶስ ካመነ የአብርሃም ልጅ ነው። በጌታችን በኢየሱስ ክርስቶስ ካመነ የእግዚአብሔር ልጅ ነው። ከአብርሃም ልጅነትም ያልፋል፣ ወደ ዘላለማዊት ቤተ መቅደስ ይገባል። ያ የሞት አዋጅ ተጽፎበት የነበረ ቤተ መቅደስ አሁን የለም፣ ፈርሷል። ዛሬ ኢየሩሳሌም ያቺ ቅድስቷ ኢየሩሳሌም በአሕዛብ እየተረገጠች ነው። ማንም እንዳይገባ የሞት አዋጅ ተጽፎበት የነበረው ትልልቅ የብረት በሮች የነበሩት ሰፊ ቅጥርና አጥር የነበረው ያ የተከበረ ቤተ መቅደስ አሁን የለም። በጌታችን በኢየሱስ ክርስቶስ ሞትና መስቀል የተከፈተችው የዘላለም መቅደስ ግን አሁን በቤተ ክርስቲያን ናት። ስለዚህ ወደ ሰማያዊት መቅደስ ሴቶች አትግቡ አይባሉ። በጌታችን በኢየሱስ ክርስቶስ አምነው የእግዚአብሔርን ፈቃድ በምድር ላይ እያደረጉ የሚኖሩ ከሆኑ ይገባሉ። ከየት መጣህ? የለም እዚህ ቋንቋ ምንድነው? የለም የምትናገረው ቋንቋ እንዲህ ነው፣ የአሕዛብ ወገን አንተ ወደ መንግሥተ ሰማያት ልትገባ አትችልም የሚል ክራይቴሪያ የለም። በጌታችን በኢየሱስ ክርስቶስ ያመነ ሁሉ የእግዚአብሔር ልጅ ነው። በጌታችን በኢየሱስ ክርስቶስ የምናምን ሁላችንም ወንድማማች እህትማማች ነን። ዘራችን አያድነንም፣ ጎሳችን አያድነንም። ትተነው የመጣ ነው ያ ዘራችን የትውልድ ሐረጋችን እኛን አያድነንም። እኛን ያዳነን
የፈሰሰው የመድኃኔዓለም የኢየሱስ ክርስቶስ ደም ነው። እኛን ያዳነን የጌታችን የኢየሱስ ክርስቶስ ሞት ነው። እኛን ያዳነን የክርስቶስ መስቀል ነው። የቆዳ ቀለማችን እየታየ ዞር በል እየተባልን የምንገፈተርበት አይደለም መንግሥተ ሰማያት። መድኃኒታችን ኢየሱስ ክርስቶስ ምን አለ? ለዘመጻሚ ይሰድዶ ወያወጣው አፋ ወንጌል ዮሐንስ ምዕራፍ 6 ወደ እኔ የመጣውን ተመለስ ጉጣ አልለውም አለ። ወገኑ እየታየ የለበሰው ልብስ እየታየ የቆዳው ቀለም እየታየ የሚገፈተርበት አይደለም የእግዚአብሔር መንግሥት። በነገስታት ግብዣ ሰው አለባበሱ ታይቶ ይገባል ወይም ደግሞ ይገፈተራል። መልኩ ታይቶ ይገፋል። እዚህ እንደዛ የለም። እግዚአብሔር ቤት የዘላለም መቅደስ ዋናው መስፈሪያው በጌታችን በኢየሱስ ክርስቶስ አምኖ እንደ እግዚአብሔር ፈቃድ መኖር ነው። ዘር አይጠየቅም፣ ጾታ አይጠየቅም፣ መልክ አይጠየቅም፣ ቋንቋ አይጠየቅም። ያመነ ሁሉ ወደ መንግሥተ ሰማያት ይገባል። ያመነ ሁሉ ወደ ዘላለም መቅደስ ይገባል። እዛ ለመግባት ነው መሽቀዳደም ያለብን። በምድራውያን መቅደሶች ሴት አትገባም እና ሴቶች መቅደሱን ለማየት ብዙ ጊዜ ይጓጓሉ። የተከለከለ ነገር ብዙ ጊዜ ሰው ይፈልጋል። ከዚህ ሰማይና ምድር ሲያልፉ ያልፋል። ነገር ግን የማያልፈው የዘላለም መቅደስ እሱ ኢየሱስ ክርስቶስ ነው። ወደ ኢየሱስ ክርስቶስ ለመግባት ሴት አትከለከልም። ወንድ በዘሩ ምክንያት፣ በሚናገረው ቋንቋ ምክንያት፣ በቆዳ ቀለሙ ምክንያት አይከለከልም እና መድኃኒታችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱትና በሶስተኛው ቀን እሰራዋለሁ አላቸው። መቅደስ ያለው ማንን ነው? ራሱን ነው። ግደሉኝና በሶስተኛው ቀን እንደ ሰውነቴ ግደሉኝ፣ እንደ አምላክነቴ ደግሞ በሶስተኛው ቀን እነሳለሁ ሲል ነው። እንግዲህ ጌታችን ምንድነው? መቅደስ ነው። ጌታችን ምንድነው? መቅደስ ነው። ያመነ ሁሉ የሚገባበት መቅደስ፣ ያመነ ሁሉ የሚጠለልበት መቅደስ፣ ክልከላ የሌለበት መቅደስ፣ የእግዚአብሔርን ፈቃድ የሚያደርግ ሁሉ የሚገባበት የዘላለም መቅደስ እና በመቅደስ ተመስሏል። ሌላው ነቢዩ ዳንኤል ለዘንዶ ያጎረሰው የጋለ ምግብ ነው። ነቢዩ ዳንኤል በባቢሎን እንደሚኖር ሁላችንም እናውቃለን። ባቢሎናውያን የሚያመልኩት ዘንዶ ነበረ። ድራጎን ይባላል እና ይህ ዘንዶ በቀን 3 ሕፃናት እየታረዱ የሚቀርቡለት የቁልምጥ ዘንዶ ነበር። የሰው ሥጋ የሕፃናትን ደም የለመደ ዘንዶ ነው። ሰው እንዲህ አይነት ማሰብ የተሳነው ክቡር ሆኖ የተፈጠረ ስነ ፍጥረትን ሊመራ ሊያስተዳድር የተፈጠረ ነገር ግን እንዲመራቸው ከተሰጡት ስነ ፍጥረት በታች ራሱን የሚጥል ውዳቂ ፍጥረት ነው። ሰው አንዳንድ ጊዜ ስታዩት በራሱ ምርጫ ውዳቂ ነገርን የሚመርጥ የሞተ ነገርን የሚመርጥ ክብሩን በራሱ ምርጫ የሚጥል ነው። ዘንዶ አሁን ምኑ ነው የሚያምረው? ዘንዶ አሁን ምኑ ላይ ነው አምላክ መሆን የሚችለው? ምኑ ነው አምላክ የሚመስለው? ሕፃናት ልጆቻቸውን እያመጡ በስለት በተራ ይገብሩለታል፣ ይሰለቅጣል። ምን አይነት ጨካኝ ነው ሰው! ለሕፃናት ልጆቹ ካራራ ለባዕድ ሰው እንዴት ይራራል? እስራኤልንም እንኳ አሕዛብ ሕፃናት ልጆቻቸውን በተራራ ላይ አሳልፈው ለእሳትና ለሰይፍ እንዲሰጡ አለማምደዋቸው ነበሩ። ለሰይጣን
ሕፃናት ልጆቻቸውን አሳልፈው ይሰጡ ነበር እስራኤል እና ይህ ዘንዶ የሰው ሥጋ የሚበላ የሰው ደም የሚጠጣ የሚመለክ ነበረ። ንጉሡ ዳንኤልን ጣዖቱ ሕያው አይደለም ብለህ አልሰግድም አልክ። ይሄ ግን ይበላል፣ ይጠጣል፣ ይንቀሳቀሳል፣ ያስፈራል፣ ሕያው ነው። ለዚህ ለምንድን ነው የማሰግደው አለው። ንጉሥ ፍቀድልኝና ያለ ሰይፍ፣ ያለ ጦር፣ ያለ በትር ይህንን ሕያው ነው አስፈሪ ነው የምትለውን አምላክ ልግደለው አለው። ያለ በትር፣ ያለ ጦር፣ ያለ ሰይፍ አለው። አዎ እሺ ፈቅጄልሃለሁ አለው። ዳንኤል ሞራ ስብ አጠራቀመ። ድንጋይ አሎሎ ድንጋይ መጣና አጋለው። ያንን ሞራ በአሎሎ ሸፈነው። ይቅርታ፣ አሎሎውን በሞራ ሸፈነው፣ በጋለው አሎሎ ሸፈነው። ከዛ በኋላ ለዚህ ዘንዶ ወረወረለት። ይህ ደራጎንም ምግብ አገኘው ብሎ ያንን ሰለቀጠው። አሎሎ ቶሎ አይበርድም። ያንን ሞራውን እያቀለጠ የዘንዶውን ሆድ ሰነጠቀው። ዘንዶ ያለምንም ትግል በጥበብ ሞተ። ታሪኩ የሚገኘው ተረፈ ዳንኤል ምዕራፍ 13 ቁጥር 23 እስከ 27 ነው። ስለዚህ በዘንዶ ሞት ይመሰላል። ዳንኤል ለዘንዶ ባጎረሰው የጋለ ምግብ መድኃኒታችን ኢየሱስ ክርስቶስ ይመሰላል። በጋለው አሎሎ አምላክነቱ፣ በሥጋው ሰውነቱ ይመሰላል። ያ ዘንዶ ዳንኤል የሰጠውን ትኩስ ምግብ በዋጠ ጊዜ እንደሞተ፣ ሆዱ እንደተሰነጠቀ፣ ሞትም ደግሞ የጌታችን የኢየሱስ ክርስቶስን ሥጋ ዋጠ ይላል እና ዮሐንስ አፈወርቅ እንዲህ ብሎ ይናገራል። ወበከመ ከይሲ ዘያመልክዎ ሰብአ ባቢሎን ሶበ ውህጠ መብልዐ ዘወሃቦ ነቢይ ዳንኤል ተሰጥቀ እማይከሉ። የባቢሎን ሰዎች አመልኩት እንደነበረ ዘንዶ ዳንኤል የጋለውን ምግብ በሰጠው ጊዜ ሆዱ ተሰንጥቆ እንደሞተ ወከማሁ ሞት ሶበ ውህጠ ሥጋሁ ለክርስቶስ ተሞአ፣ ሞትም እንደዚሁ የጌታችን የኢየሱስ ክርስቶስን ሥጋ በዋጠ ጊዜ ድል ሆነ ይላል ሃይማኖተ አበው ምዕራፍ 67 ቁጥር 18። የባቢሎን ሰዎች አመልኮት የነበረ ዘንዶ ዳንኤል ያዘጋጀለትን ትኩስ ምግብ በዋጠ ጊዜ ከሁለት እንደተሰነጠቀ እና ዘንዶ እንደሞተ እንዲሁ ደግሞ ሞት የጌታን ሥጋ በዋጠ ጊዜ ድል ተነሳ። ያን ቅዱስ ሥጋን በዋጠ ጊዜ ድል ተነሳ። ጌታ ሕያው ሆኖ ከሙታን ተለይቶ ተነሳ ይላል። ቀድም ያልኳችሁ ይህንን ነው። ጌታ ሰው የሆነው ሞትን ውስጡ ገብቶ ድል ያደርገው ዘንድ ነው። ሰላዮች የሚመለመሉት እዛው የሚሰለለው ማህበረሰብ መሃል የኖሩ ያደጉ ቋንቋውን ባህሉን የሚያውቁ ሰዎች ናቸው። ሰላዮች እዛው ተወልደው እዛው ነው የሚያድጉት ጠላትን ለማሸነፍ። መድኃኒታችን ኢየሱስ ክርስቶስም አጋንንትን፣ ዓለምን፣ ኃጢአትን ድል ያደርግ ዘንድ ሰው ሆኖ ተወለደ።
33 ዓመት ከ3 ወር ዓለምን እያሸነፈ ኃጢአትን እያሸነፈ አጋንንትን እያሸነፈ ክፋትን እያሸነፈ ኖረ። በመጨረሻ በመስቀል ላይ እነዚህን ሁሉ ድል አደረጋቸው። ነገር ግን የመስቀል ዋናው መደምደሚያው ትንሣኤው ነው። ዲያብሎስ በመስቀሉ ለመሸነፉ ዋናው መገለጫው ትንሣኤው ነው። በትንሣኤ የኛ ጽድቅ ተረጋገጠ። ለምሳሌ ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ፣ ስለ ክብራችን ወደ ሰማያት አረገ። ደግሞም የዘላለም ሕይወትን ያወርሰን ዘንድ ተመልሶ ይመጣል። ይሄ ነው ማለት ነው ዋናው ዓላማ። እና ተልባ መስሎሽ ሰናፍጭ ትቀምሽ እንደሚባለው መድኃኒታችን ኢየሱስ ክርስቶስ ሰው የሆነው ሞትን ውስጥ ገብቶ ለማሸነፍ ነው። ሞት ውስጥ ደግሞ መግባት የሚችለው ሰው ሲሆን የኛን ሥጋ ሲዋሃድ ነው። ለምን? አዳምን ሞት የፈረደበትን ሥጋ ነው የተዋሃደ። ሞትን ትሞታለህ ብሎታል። ሞትን ትሞታለህ። ስለዚህ በቃልነቱ ሞት የፈረደበትን ሥጋ ተዋህዶ ፍትሃዊ ነው ማለት ነው። እንበለፈት አይደለም የኛ መዳን ማለት ነው። እንበለፈት አይደለም። እግዚአብሔር በመንበሩ ሆኖ የሰረቅም ሰረቅህ ና ከሲኦል ውጣ፣ የቀማም ቀማ፣ የገደልክም ገደልክ፣ ይቅር ብያለሁ ና ውጣ ቢል እንደዚህ ማድረግ ይችላል። ግን ፍትሃዊ አይደለም። ፍትሃዊ የሚሆነው እርሱ ስለኛ መከራ ሲቀበል ስለኛ በደልና ስለኛ ኃጢአት መከራ ሲቀበል ነው። ምንም ኃጢአት ሳይኖርበት ኃጢአትን ድል ያደርግ ዘንድ ሞትን ድል ያደርግ ዘንድ አጋንንትን ድል ያደርግ ዘንድ ያለ በደሉ ሲሞት ያን ጊዜ የእግዚአብሔር የዘላለም ፍትህ ነው ማለት ነው። ስለዚህ ዋዳነነ በፍትሐ ጽድቅ ወርት እሱ መስቀል ተሸክሞ ስለኛ ቆስሎ ስጋውን ቆርሶ ደሙን አፈሶ በፍትህ አዳነን እንጂ ያዳነን እንበለ ፍትህ አይደለም ይላል። ስለዚህ ይሄ የዘላለም የእግዚአብሔር ውሳኔ ነው። ምንም ማድረግ አንችልም። እኛ እግዚአብሔር ሐሳቡን አይቀይርም። እኛ የምንኖረው በእግዚአብሔር ሐሳብና ፈቃድ ነው። የኛ ሐሳብ እኛን ይገርልናል፣ የእግዚአብሔር ሐሳብ ግን ያድነናል። እግዚአብሔር ለኛ የሚያስበው ሐሳብ ከኛ ሐሳብ በእጅጉ የበለጠና የላቀ ነው። ስለዚህ እንደ እግዚአብሔር ሐሳብ ነው መኖር ያለብን። ለምን የሆነ ብለን መጠራጠርና መመራመር የለብንም። በተነገረ ቃሉ ማመን፣ በተነገረው ልክ አምኖ ለእርሱ መገዛት እና መኖር ይጠበቅብናል ማለት ነው። ይቆየን። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የኛ ትንሣኤ መጀመሪያ ፈርቀዳጅ ነው። ተንሳ እግዚእነ ከመ ይምሃረነ ተንሶ ስጋቲነ እምድኅረ ሞት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው ከሞት በኋላ የኛ ሥጋዎች እንደሚነሱ ያስተምረንና ይገልጽልን ዘንድ ነው ይላል መቅድመ ወንጌል ምዕራፍ 4 ቁጥር 23። ስለዚህ እርሱ መነሻችን እርሱ መድረሻችን ነው። ከእንግዲህ በኋላ እነሆ ሞት አያስፈራም፣ ሞት አያስደነግጥም። በእርሱ ለምናምን ሞት ተሸንፏል፣ መቃብርም አያስፈራም፣ ተሸንፈዋል እነዚህ ሁለቱ። ምክንያቱም እኛን ለማዳን ሞታችንን ድል ያደርግ ዘንድ ወደ መቃብር ወርዷል። ደግሞም በሲኦል ታስረው የነበሩ ነፍሳትን ያወጣ ዘንድ በአካለ ነፍስ ወደ ሲኦል ወርዷል። በዚህ ዓለም ከመቃብር በታች የውርደት ጠለል የለም። የመጨረሻው የውርደት ጠለል መቃብር ነው። አንቱ ተብሎ ይኖር የነበረ ንጉሥ፣ ሀብታም፣ ባለስልጣን ይሞታል፣ ወደ መቃብር ይወርዳል። እዛ ሰውነቱ ያባብጣል፣ ይፈራርሳል። ትል የገዛ አካሉን ይበላዋል፣ ትሉም ይሞታል። እዛው አፈር ትቢያ ይሆናል። እንግዲህ ይታያችሁ፣ ከዚህ በታች ውርደት የለም።
መድኃኒታችን ኢየሱስ ክርስቶስ ተዋርደን ወደ ነበርንበት ወደ መቃብር ወደ መጨረሻው የውርደት ጠለል ነው የወረደው። እዛ ነው ተዋርደን ያገኘን። እዛ ነው ተዋርደን ያገኘን። በመንፈሳዊ ዓለም ደግሞ ከሲኦል በታች የስቃይና የመከራ ጠለል የለም። ሰው የሚሰቃየው በነፍሱ እዛ ሲኦል ነው። እዛ ወረደ። የኛ አድራሻ የስቃይ አድራሻዎቻችን እነዚህ ናቸው። የውርደት አድራሻዎቻችን እነዚህ ናቸው። ወደ እነዚህ ወረደ እና እኛን ለማዳን ነው። እኛን ተከትሎ ነው ወደ እነዚህ የወረደው። ሌላ ነገር ፍለጋ አይደለም፣ እኛን ፍለጋ ነው። ወይዜኒ ቀደመ ክርስቶስ ተንሥኦም ኩሎሙ ሰምዑታን